በጌታ የተወደዳችሁ ወንድሞችና እህቶች ያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ ማለት ሰላምታችንን እናቀርባለን። ይህ በየሳምንቱ የሚቀርበው የመጽሐፍ ቅዱስ ጥናታችን ነው። ዛሬ ለዚህ ሩብ ዓመት እያጠናን የቆየነውን የኢያሱን መጽሐፍ የምናጠቃልልበት የ13ኛው የመጽሐፍ ቅዱስ ክፍል ይሆናል። ዛሬ ይህን ጥናት ወይም ውይይት ይዘን የመጣ ነው እህቴ ስራዬ ሰሜን ካሊፎርኒያ፣ ወንድሜ ዳንኤል ሰሜን ካሊፎርኒያ፣ ፓስተር ገመቺስ ከኦሬጎን እና እኔ በረከት ከደቡብ ካሊፎርኒያ ነን እና ቀጥታ ወደ ጥናታችን ከመግባታችን በፊት የእግዚአብሔር መንፈስ በማዕከላችን ተገኝቶ እንዲያስተምረን በጸሎት እንጀምራለን። የመግቢያውን ጸሎት ወንድሜ ዳኒ ያደርግልናል። እግዚአብሔር አባታችን መድኃኒታችን አምላካችን ሆይ እናመሰግናለን። በዚህ ሰዓት አንተ አብረህን ስላለ ልታስተምረን ጌታ ሆይ ልትገልጽልን ፈቃደኛ አምላክ ስለሆንከን እናመሰግናለን። ጌታችን ሆይ ይህንን እንደሚሰሙ ሁሉ በረከት ይሆንላቸው ዘንድ ወደ አንተ በይበልጥ መቅረብ ይሆንላቸው ዘንድ እንለምናሃለን። ጌታችን ሆይ አንደበታችንን አንተ ተቆጣጠር። አንተ መናገር የምትፈልገውን በአንደበታችን መናገር እንችል ዘንድ አንተ በዚህ ሰዓት አብረን ትሆን ዘንድ እንለምናሃለን። በምትወደው ልጅ በኢየሱስ ስም አሜን። አሜን። እግዚአብሔር ይስጥልኝ ወንድሜ ዳኒ። የዛሬው ጥናታችን እንግዲህ ቅድም እንዳልኩኝ የመጨረሻው 13ኛው ክፍል ይሆናል። በዚህ ሩብ ዓመት እያጠናን የቆየነው የኢያሱን መጽሐፍ ነው እና ከኢያሱ መጽሐፍ ለእምነት የሚጠቅሙን ትምህርቶች ምንድን ናቸው በሚል ዋና ርዕስ በተለያዩ ክፍሎች እየተነጋገርን የተወያየን ቆይተናል። የዛሬው አርዕስታችን ዛሬ ምረጡ የሚል አርዕስት ይሆናል እና በዚህ አንድ ላይ አንዳንድ ሀሳቦችን እናያለን እና ለመግቢያ የተወሰደው ጥቅስ ከኢያሱ ምዕራፍ 24 ቁጥር 15 ላይ የተቀመጠልን ቃል ነው። እንደዚህ ይላል ቃሉ፣ እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን የሚል ቃል ተቀምጦልናል እና ይህ ቃል በኢያሱ የተነገረ ቃል። እንግዲህ ኢያሱ የእስራኤል ልጆችን ሙሴ ከሞተ በኋላ በመሪነት እየመራቸው ወደ ተስፋይቱ ምድር ያመጣቸው መሪ ነው እና ይህን ቃል የተናገረው እንግዲህ ኢያሱ ወደ ሕይወቱ መጨረሻ በተቃረበ ጊዜ እንደሆነ እናያለን እና በሂደት ሁሉ የእስራኤልን ልጆች ሁኔታ አይቷል፣ ተገንዝቧል። ትዝ ይላችሁ እንደሆነ ሙሴ ራሱ ሊሞት አቅራቢያ ተመሳሳይ የሆነ ቃል ለእስራኤል ልጆች ተናግሯቸው ነው እና የተናገራቸውም ቃል ምንድን ነው? አጥብቆ እግዚአብሔርን እንዲሹ፣ የእሱን መንገድ እንዲከተሉ፣ እሱን እንዲያመልኩ ያንን ያመለከተ ነበር። በዚህም ደግሞ ሀሳብ ኢያሱ እየተናገረ ያለው ተመሳሳይ የሆነ ሀሳብ እናያለን እና በዚህ ንግግሩ እንግዲህ የቃል ኪዳን ማደሻ ስርዓት ላይ እንደሆነ ይህ ክፍል ይናገራል እና ጠቅለል ባለ መልኩ የምናየው ዛሬ ኢያሱ ምዕራፍ 24 ላይ ያለውን ክፍል ይሆናል እና ኢያሱ የእስራኤል ሽማግሌዎችን፣ አለቆችን፣ ፈራጆችን፣ ሹማምንቶችን ጠራ ብሎ ነው የሚጀምረው ምዕራፍ 24 እና እነሱም ደግሞ በሱ ፊት እንደቆሙ ከዛ በኋላ
መለስ ብሎ እንዲያስቡ እንዲያሰላስሉ ከየት ጀምረው እስከየት እንደመጡ በዚህ ሂደት ሁሉ ደግሞ እግዚአብሔር እንዴት እንደመራቸው መለስ ብሎ እንዲያስተውሉ እንዲያስቡ ይህን ሐሳብ ዘርዘር ብሎ ይናገራል። ከወንዝ ማዶ እንዴት እንደነበሩ በዙሪያቸው የነበሩትን አሕዛብ እግዚአብሔር እንዴት በጠንካራ ክንዱ እየመራ እያሻገራቸው ተገን እየሆናቸው ወደ ተስፋይቱ ምድር እንዳደረሳቸው ያንን ሁሉ ይናገራል። መለስ ብሎ ደግሞ ይሄ አሁን ተስፋይቱ ምድሪቱን የወረሰው ትውልድ ከወንዝ ማዶ ባሻገር ያልነበረ ትውልድ ነው። ግን ያንንም ሁሉ መለስ ብሎ እንዲያስቡ ያንን ሁሉ ተንትኖ ሲናገራቸው እናያለን። እና አንዳንድ ክፍሎችን ሄደን ብናይ መለስ ብሎ ወደ አብርሃም ታሪክ ይወስዳል። እግዚአብሔር አብርሃምን ከየት እንደጠራው ጣዖት ከሚያመልክበት ስፍራ ጠርቶት ይህን ተስፋ ምድር እንደሚወርስ እንደተናገረው ይናገራል። እና እግዚአብሔር ባይጠራው ኖሮ በምን አይነት ሁኔታ አብርሃም እንደሚቀጥል ያንን የጣዖት አምልኮን እንደሚቀጥል ይህን ተስፋ የተሞላበትን እግዚአብሔር ያሰበለትን ነገር አያይም ነበር። እና በዚህ ሁሉ ትኩረት ኢያሱ እያመለከተ ያለው ምንድነው? ህዝቡ በራሱ ይህ ትውልድ በራሱ ያመጣው ነገር በራሱ የታቀጀውን የወረሰው ነገር እንዳልሆነ ነገር ግን እግዚአብሔር መርቶ እስከዚህ እንዳደረሰ መለስ ብሎ እንዲያስቡ ይህን ሁሉ ሲተነትን እናያለን። እና ይህን ካለ በኋላ ነው እንግዲህ በአንክሮ ምን ማድረግ እንዳለባቸው የሚናገረው። ይህን ሁሉ የመራው እግዚአብሔር ነው። ይህን ተስፋ የሰጣችሁ እግዚአብሔር ነው። እና ይህን ሁሉ ላደረገላችሁ እግዚአብሔር ምንድን ነው የምትመልሱለት? በሙሉ ልባችሁ እንድታመልኩት እሱን ትእዛዙን እንድትጠብቁት ትእዛዙን ደግሞ ስትጠብቁ ከዛ ከመጠበቅ ጋር ደግሞ ተያይዞ የሚመጣ በረከት እንዳለ እንድታውቁ ብሎ ይህን ሁሉ ሲዘረዝርላቸው እናያለን። ከዚህ በኋላ ነበር ይህን መግቢያ ላይ ያነበብኩትን ጥቅስ የተናገረው። እና ይህን ሁሉ እግዚአብሔር አደረገ። ግን አሁን ይህን ሁሉ አድርጎ ስቲል እናንተ እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ እንግዲህ የምትመርጡትን ምረጡ፣ እኔና ቤቴ ግን እግዚአብሔርን እንመርጣለን ብሎ ሲናገር እናያለን። በእርግጥ ይህ ትውልድ ቅድም እንዳልኩት በዛ ሂደት ውስጥ አላለፉም ነበር። ነገር ግን መልሶ ታሪክ ሲናገር ያንን እንዲያሰላስሉ የእግዚአብሔርን ኃያልነት እንዲገነዘቡ ያንን ሲያሳስብ እናያለን። እና በአንክሮ በዋናነት ሙሴ የእስራኤልን ሽማግሌዎች፣ አለቆች፣ ፈራጆች፣ ሹማምንቶችን የጠራበትን ቦታ መለስ ብለን ስናይ ሴኬም የሚባል ቦታ አብርሃም በመጀመሪያ ወደ ምድሪቱ በደረሰ ጊዜ እግዚአብሔር ለሱ ተስፋ የገባለትን ቃል ኪዳን በዛም ደግሞ ያንን ቃል ኪዳን በማመን በዛ ስፍራ መስዋዕት አድርጎ እንደነበረ ይናገራል። እና ይህን መለስ ብሎ ይህ ትውልድ እንዲያስብ እነዚህን መሪዎች ወደ ሴኬም ጠራ ይላል። እና ይህ ክፍል ትዝ ይላችሁ እንደሆነ ያዕቆብ ከወንድሙ ከኤሳው ሸሽቶ በሚሄድበት ጊዜ በዛ በምድረ በዳ ማንም የለም ብቻዬን ቀረው ብሎ እያሰላሰለ በነበረበት ጊዜ እግዚአብሔር እንደተገለጠለት ከሱ ጋር እንዳለ ለሱም ተስፋ እንደሰጠው እናያለን። እና ዘፍጥረት ምዕራፍ 35 ቁጥር 2 ከ2 እስከ 4 ያለውን ሄደን ቶሎ ብዬ ለማንበብ ፈልጋለሁ።
ምክንያቱም ከዚህ ሐሳብ ጋር የሚገናኝ ስለሆነ ዘፍጥረት ምዕራፍ 35 ከቁጥር 2-4 እንደዚህ የሚል ቃል ተቀምጦልናል። እግዚአብሔርም ያዕቆብን አለው፣ ተነስተ ወደ ቤቴል ውጣ፣ በዚያም ኑር። ከወንድምህ ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔርም መሠዊያውን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉ ሁሉ እንዲህ አለ፣ እንግዶችን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ። ተነስተንም ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያውን አደርጋለሁ የሚል ቃል ያዕቆብ ሲናገር እናያለን። ተመሳሳይ የሆነውን ሐሳብ ኢያሱ እዚህ ምዕራፍ 24 ላይ ሲናገር ወደ ተስፋይቱ ምድር መጡ። ያንን ተስፋይቱ ምድር ለመውረስ እግዚአብሔር በተስፋ ቃሉ ለአብርሃም የተናገረውን ቃል እውን በሆነበት ቦታ እንደገና ያንን ቦታ ቃል ኪዳኑን ለማደስ ኢያሱ የእስራኤል መሪዎችን ይጠራል እና ይህን እያሰላሰሉ ነበር። እንግዲህ ይህን ሁሉ ላደረገላችሁ እግዚአብሔር ምላሻችሁ ምንድን ነው ብሎ ቃል ኪዳን ሲያድስ እናያለን። እና በዚህ ቃል ኪዳን ማደስ ስርዓት ላይ ብዙ የተደረጉ ነገሮች አሉ። አንደኛ ከመታዘዝ የሚመጣ በረከት እንዳለ በዚህ ቃል ኪዳን እንደተነገረ እናያለን። ከዚህም ሌላ ደግሞ እንደ ማስታወሻም ሳይሆን እንደ ማረጋገጫ ምስክር የሚሆን መስዋዕትን እዚህ ላይ ይናገራል። እና በዚህ ሁሉ ሂደት ግን ይሄ አሁን ያለው ትውልድ በፊት ከተደረገላቸው የተለዩ እንዳልሆነ አሁን ያለው ትውልድ እግዚአብሔር ከዚህ በፊት እንዳደረገላቸው ለአባቶቻቸው እንዳደረገላቸው እንደተጠነቀቀላቸው እንደመራቸው እንደታደጋቸው እያሰቡ ዛሬም ደግሞ ለኛ ትውልድ ይህ እግዚአብሔር በፊት የነበረው አሁንም ከኛ ጋር አለ የሚለውን ሐሳብ እንዲለማመዱ ይህን ቃል ኪዳን ከነሱ ጋር ሲያደርግ እናያለን። እና ኢያሱ በእርግጥ በዚህ በህይወት መጨረሻው ላይ ይህን የመሪነቱን ተግባር እያጠናቀቀ በሚመጣበት ጊዜ ይህን የመጨረሻ ቃል ተናገረ። የእስራኤልም ልጆች ይህን ክፍል ስናነብ እኛ እግዚአብሔርን እንከተላለን፣ እሱን እናመልካለን ብሎ በአንድ ድምፅ እንደተናገሩ እናያለን። እና ብዙ የያዘ ነገር እንዳለ፣ የምርጫ ጉዳይ እንዳለ እናያለን። ምስክር የሚሆንብን ነገር እንዳለ እናያለን። ከዚህም ደግሞ ሌላ ይህ ኢያሱ መሪ ሆኖ ያሳለፈውን ህይወት ለሚቀጥለው ትውልድ ደግሞ የሚያስረክብበትን ሁኔታ ከዚህ ሐሳብ እናያለን። እና በዚህ ጥናታችን ውስጥ አንድ የተቀመጠልን ጥያቄ አለ። እና ይህ ጥያቄ ምን ይላል? እንደ ቤተክርስቲያን የተሻለ የጋራ ኃላፊነት ስሜት እንዲኖረን ምን ማድረግ አለብን? ምን መንገዶች አሉ ብሎ ይናገራል። እና ኢያሱ ያስቀመጠው አመለካከት ገንቢ የሆነ ለኛም ዛሬ ደግሞ ለኛ አሁን ላለንበት ትውልድ ገጣሚ ነው ብዬ አስባለሁ። ይሄ ምንድነው? ይሄ አሁን ያለው ትውልድ ኢያሱ የሚናገረው ትውልድ በፊት እኛ ከዚህ በፊት አልነበርንም፣ እግዚአብሔር በዛ መንገድ ሲረዳን አባቶቻችን ሲረዳ አላየንም እንዳይሉ እነሱም በዛ ሂደት ውስጥ እንደተካተቱ ሲያስቀምጥ እናያለን። እና እንደው አንዳንድ
ኃይለ ቃሎች የተቀመጡት አሉ። በዚህ ምዕራፍ 24ን ሄደን ስናነብ እንደዚህ የሚል ቃል ኢያሱ ሲናገር እናያለን። እግዚአብሔር ያደረገላቸውን ነገሮች እግዚአብሔር ተስፋ ምድር እንደሰጠው ይላል። ማለት ያለፈ ነገር አይደለም፣ አሁንም እየሆነ ያለ ነገር እንደሆነ እነሱም ደግሞ በዚህ ውስጥ ተዋንያን እንደሆኑ የሚያመለክተውን ሐሳብ ሲያቀርብ እናያለን። እና የእስራኤል ልጆች የተረከው ዋና ተዋናይ ሳይሆኑ ዋና ተጠቃሚ እንደነበሩ እዚህ ላይ ሲያስቀምጥ እናያለን። እና እግዚአብሔር ጥንት የነበረ ዛሬም ያለ ወደፊትም የሚኖር ብለን የምንናገረው ከዚህ አንጻር ነው። ይሄን እንዲገነዘቡ ኢያሱ ይህን ሐሳብ ሲያስቀምጥ እናያለን። እና ይህን እንግዲህ በአንክሮ እነሱ ይዘው በቅንነት በእውነት እግዚአብሔርን እንዲያገለግሉ ይህን ተማጽኖ ሲያቀርብ እናያለን። እና የመግቢያ ሐሳቡ እንግዲህ ጥናታችን ይህን ይመስላል። ወደሚቀጥለው ክፍል እንግዲህ ስንሄድ ከዚህ ጋር ተያያዥነት ያለው ነው። ኢያሱ ይህን ተናገረ፣ ምን ማድረግ እንዳለባቸው፣ እግዚአብሔር ምን እንዳደረገላቸው ይህን ሰፋ ባለ መንገድ ሲያስቀምጥ እናያለን። የበረከቱ ተጠቃሚ እንደሆኑ አስቀምጦ እናያለን። እና ይህን በመገንዘብ ይህ ትውልድ ዛሬም ደግሞ ለእኛ ገጣሚ የሆነ ይህን በማወቅ በቅንነትና በእውነት እንዴት ልናገለግል እንችላለን? እና በቅንነትና በእውነት ማገልገል ማለት ደግሞ ምን ማለት ነው የሚለውን ሐሳብ እህቴ ስራዬ እስቲ አንቺ ካጠናሽው ብታካፊን ጊዜውን ላንቺ እሰጣለሁ። እሺ፣ እግዚአብሔር ይስጥልኝ። መልካም አድርገህ ገልጸኸዋል። በእኔ ክፍል ደግሞ ያለው ከልብ በቅንነት ከልብ እንደው ቅንነት የሚለው አማርኛ ብቻ የሚገልጸው አይደለም፣ ከውስጥ የመነጨ ቅንነት ነው። ይሄ ቅንነት አንዳንድ ሰዎች እግዚአብሔርንም ሳያውቁት ቅን ሐሳብ ያላቸው ብዙ ሰዎች አሉ በዓለም ውስጥ። እኛን የሚያስንቁ ክርስቲያኖች ነን የምንለውን የሚያስንቁ ብዙ ሰዎች አሉ። ልገልጸው የማልችለው መልካም ነገር የሚያደርጉ ለሰዎች። ነገር ግን ያን አይነት ቅንነት አይደለም እዚህ ላይ የሚገልጸው። ኢያሱ ይቅርታ፣ እሱ በዘመኑ ሁሉ በቅንነት ሲያገለግለው ከልብ በመነጨ ፍላጎት ሲያገለግለው እንደቆየ ከሙሴ ጋር ሳይለይ ከሙሴ ጎን ሆኖ ሙሴ ደግሞ ሲሞት ተተክቶ መሪ ሆኖ ይህንን ህዝብ ወስዶ ከነዓን ያስገባ እግዚአብሔርን በሙሉ ልብ የሚያገለግል ሰው ነውና እዚህ ላይ አገልግሎት ምን ማለት እንደሆነ ለሰዎቹ ሲያስረዳቸው ነው የምንመለከተው። በእውነት ይሄ ህዝብ አጉረምራሚ ህዝብ ነው። በማጉረምረሙ 40 ዓመት ሙሉ ተንከራቷል። ብዙ መከራና ችግር አሳልፏል። እና አሁን ደግሞ ይሄ መሪ አርጅቷል፣ ለራሱ ሊሞት ነው። ነገር ግን ህዝቡን ከመሞቱ በፊት እንደ ሙሴ የሚያስጠነቅቃቸው መልእክት ነበረ። ይሄ መልእክት እና በቅንነት ከውስጥ በመነጨ ቅንነትና እውነት ጌታን ማገልገል አለባችሁ ብሎ ነው የሚነግራቸው። እና ይህንን ሲናገር እያስገደዳቸው አይደለም። ህዝቡን ፈጣሪያቸውን አውቀው ማንነቱን አውቀው ተረድተው እንዲያገለግሉት በታማኝነት እንዲያገለግሉት ስለሚፈልግ ብቻ ነው ሊያስገነዝባቸው የፈለገውና ምርጫ ሰጥቷቸዋል። እዚህ ላይ እንደምናየው ምርጫቸው ምንድነው? በታማኝነት ለዚህ ፈጣሪ ማገልገል ወይስ እነሱ አጥፍተዋቸው እንደገቡት ሰዎች? ለምን እነዛ ሰዎች ጠፉ? እግዚአብሔር እነዛን ሰዎች እንዲያጠፏቸው ለምን ፈቀደ? የምህረት ዘመን 400 ዓመት ከሰጣቸው በኋላ እነዚህ ሰዎች
እግዚአብሔርን የማወቅ እድል ተሰጥቷቸው ነበር። ያንን እድል አልተጠቀሙበትም። እንደገና 40 ዓመት ደግሞ ለእስራኤሎች ያደረገውን ድንቅ ነገር ሰምተው የእስራኤል አምላክ እውነትም ታላቅ ነው ማለት ሲገባቸው እነሱ በጣዖታቸው ተመክተው ጣዖታቸውን እያመለኩ እንደውም እነዚህን ሊዋጉ እንደወጡና እግዚአብሔር ደግሞ እነዚህ ሰዎች የማይመለሱ ስለሆኑ እነሱን አጥፍተው ምድራቸውን እንዲወርሱ በገባው ቃል መሰረት መሬታቸውን ወረሱ። አሁን ገቡ ከነዓን። ኢያሱ አከፋፈላቸው። ያንን መሬት ካከፋፈላቸው በኋላ የሚሰጣቸው ምርጫ ምንድነው? እንግዲህ ፈጣሪን በታማኝነት በማገልገል ከልብ በመነጨ ቅንነት እግዚአብሔር ያስቀመጠላችሁን መልካም ነገር እንድትይዙ በቅድስናና ወሰን በሌለው ማንነቱ ተማምናችሁ እንድታመልኩት ወይስ ደግሞ ይላል በኃጢአተኝነት በታናሽነት በውስንነት ተወስናችሁ የነዛን ጣዖት አምጥታችሁ ልታመልኩ የምታመልኩትን እንድትመርጡ ነው ይላቸዋል። እና በቅንነትና በታማኝነት ነው ይህንን ምርጫ ማካሄድ ያለባችሁ ብሎ ነው የሚነግራቸው። እና ይሄ ቅንነት የተሞላበት እውነት ያለበት ነገር እግዚአብሔርን በመፍራት መሄድ እንዳለባቸው ሲነግራቸው እግዚአብሔርን መፍራት ለመሆኑ ምን ማለት እንደሆነ ከዛ ላይ ተገልጿል። እግዚአብሔርን መፍራት ገዳይ ነው፣ አጥፊ ነው፣ እነዚህን አጥፍቷል እነዛን አጥፍቷል እያልን እንድንፈራ እንድንቀጠቀጥ ሳይሆን እግዚአብሔርን በማክበር ምን ያህል ታላቅ እና ሉዓላዊ አምላክ እንደሆነ በመገንዘብ በአክብሮት በፊቱ እንድንቀርብ ነው እየጠየቀ ያለው ኢያሱ። ሙሴም ደጋግሞ ነግሯቸዋል። በዘሌዋውያን 19:14 ላይ ስንመለከት ሙሴ ምን ይላቸዋል? ደንቆሮውን እንዳያሰናክሉ ደንቆሮውን እንዳይረግሙ እውሩንም እንዳያሰናክሉ ነገር ግን አምላክህን ፍራ እኔ እግዚአብሔር ነኝ ብሎ ተናግሯቸዋል። እግዚአብሔር አያይም ብላችሁ ወይም ደግሞ እግዚአብሔር ለነዛ ለውሮች ለደንቆሮች ግድ የለውም ብላችሁ እነሱን ማሰናከል እውሮችን ደግሞ መርገም ማነው ደንቆሮችን ደግሞ መርገም ትክክል አይደለም። ስትኖር አምላክህን በመፍራት አምላክህን በማክበር ኑር ብሎ አስተምሯቸዋል። በዘዳግም 25 ላይ ነው ዘሌዋውያን ነው 25:17 ላይ ደግሞ አንዱ ሌላውን እንዳያታልል ብዙ የማታለል ስራ በሚሰራበት ዓለም ውስጥ ነው የምንኖረው። ነገር ግን አንዱ ሌላውን እንዳያታልል አምላክህን ፍራ እኔ እግዚአብሔር ነኝ ብሎ አሁንም እንደገና ይነግራቸዋል በመፍራት። እና ይሄ ፍርሃት በአክብሮት ነው። ወላጆቻችንን የምናከብር ከሆነ ወላጆቻችን ካሉን ቃል መውጣት አንፈልግም። ለምን? ስለምንወዳቸው ስለምናከብራቸው እነሱ ለኛ ያላቸው ሐሳብ መልካም እንደሆነ ስለምናውቅ እነሱ ባህሉን ላይ መታመንና መቆየትን እንመርጣለን። እንደዚሁም ጌታ እግዚአብሔር የሚጠይቃቸው ይህንን ነው። እግዚአብሔርን አምላክህን ፍራ። እግዚአብሔርን በመፍራት የሚመላለስ የድፍረት ኃጢአት ለመስራት በጣም ይከብደዋል። ዛሬ ግን ዘመናችን የተለወጠ በመሆኑ የድፍረት ኃጢአት እንደ ኃጢአት መስሎ በማይታየን ዘመን ነው የምንኖረው። እና አምላኩን እግዚአብሔርን ማክበር ይማር ዘንድ ይህንን ስርዓት በጥንቃቄ አስተምራቸው ሲል ደግሞ በዘዳግም ላይ ተናግሯል። ዘዳግም 17:19 ላይ ምን እንዲያደርግ? አምላኩን እግዚአብሔርን ማክበር ይማሩ ዘንድ ይህንን እንዲማሩ ራሱ ኢያሱ በተሻገሩ ጊዜ ዮርዳኖስን 12 ድንጋዮች ወስዶ እነዛን ድንጋዮች ላይ ምንድነው የጻፈባቸው? የእግዚአብሔርን ትእዛዛት የእግዚአብሔርን ስርዓት። ለምን? ህዝቡ እነዛን ድንጋዮች ባየ ጊዜ ሁልጊዜ ልቡን ወደ እግዚአብሔር እንዲመልስ ይህንን ዮርዳኖስን እኮ ከፍሎ ያሻገረን እግዚአብሔር ነው እንዲል። በሁለተኛ ነገሥት 17:34 ላይ ደግሞ ስናነብ እግዚአብሔርን ማምለክ ስርዓቱንና ህጉን መከተል
ቸል እንዳሉ ከዛ ላይ ተጽፎ እንመለከታለን። እና ቸል በማለታቸው በሶሪያውያን ተማርከው ተወስደው አገራቸው ላይ ሌሎችን ሰዎች አምጥተው ተክለዋቸው ነበር። እነዛ ሰዎች ግን ጅብ በላቸው። እየበላ ሲያስቸግራቸው አረ እንዲሆነን ሲሉ ለንጉሱ ምን አለ? ከነዚህ ሰዎች ውሰዱና የነሱን ስርዓትና ህግ የሚያውቁ ሰዎች እነሱ በሚነግሯችሁ ለመኖር ሞክሩ ብሎ ነበረ ንጉሱ የነገራቸውና ተወሰዱ። እነሱ ማስተማሯቸው በዛ መኖር ሲጀምሩ ያ የሚበላቸው ጅብ እንደቆመ በዛ በሁለተኛ ነገሥት ላይ በመናነበው ታሪክ ላይ እናገኛለን። እና እግዚአብሔርን መፍራት እግዚአብሔርን መታመን በእውነት ላይ ጸንተን እንድንጓዝ ያደርገናልና ይሄ የሚያስተምረን ሲንሲሪቲ ኤንድ ትሩዝ ከልብ የመነጨ ቅንነትና እውነት። እውነት ማለት ምን ማለት ነው? እውነት ማለት በታማኝነት መከተል ማለት ነው። በታማኝነት መከተል። በታማኝነት እግዚአብሔርን እንዳንከተል የሚያደርገን ምንድነው ብለን ራሳችንን ስንጠይቅ የምናገኘው ምንድነው? አንድና አንድ ነው መልሱ፣ ራስን መውደድ። ያው ሰይጣንን የጣለው ባህሪ የኛ ባህሪ ይሆናል። ራስን መውደድ፣ ምቾትን፣ ሀብትን፣ ከሰው በላይ መሆንን ያንን ስለምንወድ ነው እውነትን የምንጠላው እንጂ በአምላክ ላይ ብንታመን አምላክ ያደርግልናል ብለን እሱን አጥብቀን ብንይዝ ጽናትን እምነትን እየጨመረልን በውጫዊ ማስመሰል ሳይሆን በልባዊ ትዕዛዝ እንድንሄድ ያደርገናል። እና ይህንን ስናደርግ ትግሉ ቀላል አይደለም። ብዙ ትግል ያለበት ነው። ብዙ መጋደል ያለበት ነገር ነው። እና እንደውም ከኤለን ጂ ዋይት መጽሐፍ ውስጥ ሳነብ ምን ይላል? ሰይጣን ይላል በፊታችን በኋላችን በቀኛችን በግራችን ነው። በአንድ በኩል ብቻ ከፊት ለፊት ወይም ከኋላ ብቻ የሚመጣ አይደለም። ነገር ግን ይህንን የተሸነፈ ጠላት ልንረግጠው አራግፈን ልንጥለው ይገባናል ትላለች። እና እርገጡት፣ ከግራችሁ በታች እርገጡት፣ ጌታን ተጠማጠሙ፣ እሱን የተጠማጠማችሁ እንደሆነ ታሸንፋላችሁ ብላ የተናገረችውን ይነግረናል። እና ይሄ ነው እንግዲህ በአምላክ መታመን ከልብ የመነጨ ቅንነትን የሚያሳየንና በሱ ላይ ጸንተን እንድንቆም የሚያደርገንና ይሄ በእነሱ ጊዜ ለሆነው ብቻ ሳይሆን ዛሬም በእኛ ይሄ ነው የሚፈለግብን። በእነሱ ጊዜ ኢያሱም እንዲህ አጥብቆ የሚመክራቸው ያሉበትን ሁኔታ ስለሚያውቅ ነው። ልባቸው በቀላሉ ስለሚታለል ነው። እንዳይታለሉ ሙሴ እንደመከራቸው አሁንም ኢያሱ እየመከራቸው ነው። አደራችሁን እግዚአብሔርን በመፍራት እግዚአብሔርን በመተማመን ከሱ ጋር በመጣበቅ ኑሩ እንጂ ከዚህ አምላክ ተለይታችሁ እንዳትሄዱ እያለ እያስጠነቀቃቸው እንደሆነ ይህንን ቅንነትንና እውነትን አጥብቀው እንዲይዙ እግዚአብሔርን በዛ መንፈስ እንዲያገለግሉት ትምህርት ሰጥቶናል። ለኛም ይሄ ትልቅ ትምህርት አለው። እግዚአብሔርን የማይፈራ ሰው በድፍረት ይሄዳል። አንዳንድ ሰዎች በድፍረት የሚናገሩ አሉ። አንድ ጊዜ አንድ እህት አቃቂ ፕሪንሲፓል የሆነን ሰው ቤቷን አስለቅቆ ለሌላ ሰው ሰጥቶ ያንን ቤት በኋላ መልስልሻለሁ፣ ሰውየው ሌላ ቤት ሲሰጠው ይሰጠዋል ይላታል። እሺ ብላ ጠበቀች። ስትጠብቅ ቆይታ 1 ዓመት ይውሰድ 2 ዓመት ጠበቀች። መጨረሻ ሰው ቤት ተሰራለትና ወደዛ ገባ። ሄደችና ስትጠይቀው እንደዚህ ብለ ቃል ገብተህልኝ ነበር እና ይህንን ቃልህን ብትፈጽምልኝ ወደዛ ወደ ነበርኩበት ቤት ብትመልሰኝ ብትለው አልመልስም አለ። እንዴት ቃልህን ታጥፋለህ አለችው። ስትለው ምን አለ? እግዚአብሔርም እኮ ቃሉን አጥፏል አላት። መቼ ነው ያጠፈው ትለዋለች። እስራኤሎችን ለ3 ቀን መስዋዕት ልናቀርብ ነው የምንሄደው ብላችሁ ተናገሩ ብሎ አይደል ያላቸው። እነሱ ግን ለሁል ጊዜ ነበር የሚወጡት። ስለዚህ እግዚአብሔርም ቃሉን አጥፏል። እኔም ቃሌን ባጥፍ ምንም አዲስ ነገር አለ? እግዚአብሔር ይቅር ይበልህ ብዬ ትቼ ወጣሁ ብላ ነገረችኝ። እና ብዙ ጊዜ ስትት እንደዚህ እንሰራለን በድፍረት። አዎ
ዳዊት እንደዚህ ሰርቷል፣ ስለኛ የምንሰራ ዳዊትን ይቅር ያለ አምላክ ይቅር ይለናል። ሰለሞን እንደዚህ ሰርቷል፣ ሰለሞንን ይቅር ያለ አምላክ እኛንም ይቅር ይለናል። ለኃጢአታችን ምክንያት እየፈለግን እንሄዳለን። በዚህ ዘመንም ኢያሱም የፈራው ይህንን ነው። ለኃጢአታችን ምክንያት ሳንሰጥ ከልብ በመነጨ እውነተኛ አምልኮ እግዚአብሔርን እንድናመልከው ይጋብዘናል እና በዚህ መንገድ ለመሄድ እንድንችል እግዚአብሔር በጸጋው ይርዳን እላለሁ። አሜን። እስራኤል እግዚአብሔር ይስጥልኝ። እውነት ነው። ይሄ ዛሬ ለእኛ ዘመንም በጣም ገጣሚ የሆነ ምክር ነው። በቅንነትና በእውነት እግዚአብሔርን ማገልገል መፍራት። አንድ በዚህ ሀሳብ የታየኝ ነገር ምንድን ነው? እንግዲህ ትዝ ይላችሁ እንደሆነ ሙሴ ሲሞት የሚቀጥለውን መሪነት ለኢያሱ አስረከበ። ኢያሱ ግን በዚህ በህይወት መጨረሻው ለሚቀጥለው መሪ ያስረከበበት ሁኔታ አይታይም እና ይህን ሀሳብ ይሄ ጥናታችን ምንድነው የሚያቀርበው? ቴም ስራዬ እንደተናገረችው የእግዚአብሔር ሀሳብ እግዚአብሔር ለነሱ ንጉሳቸው ሊሆን እነሱ ደግሞ ለሱ አገልጋዮች እንዲሆኑ ነበር የፈለገው እና ወደ ተስፋይቱ ምድር ገቡ። የተስፋይቱን ምድር ከወረሱ በኋላ እግዚአብሔር ንጉሳቸው ሆነው እነሱም ደግሞ እግዚአብሔርን በቅንነትና በእውነት እንዲያገለግሉት ነበረ። ነገር ግን ያ እንዳልሆነ እናያለን እና ይሄ ተመሳሳይ የሆነ አመለካከት አለው ብዬ አስባለሁ። እኛም ወደ ተስፋይቱ ምድር እየተጓዝን ያለን እዛ እስክንደርስ ድረስ ግን በዚህ በምንመላለስበት ዘመን ሁሉ እነዚህ ነገሮች ለኛ ገጣሚ የሆኑ እንደሆኑ እንድንረዳ የሚያሳስበን ክፍል ነውና ለዚህ ሐሳብ እግዚአብሔርን እናመሰግናለን። እግዚአብሔር ይስጥልኝ ለማለት ወዳለው ቤቴ ስራዬ። ኦኬ፣ አሁን ወደሚቀጥለው ሐሳብ እንሄዳለን። ተያያዥነት ያለው ነው እና ኢያሱ እንግዲህ ህዝቡን በቅንነትና በእውነት እንዲያገለግል ተናገረ። በመግቢያ ጥቅሳችንም እንዳነበብነው የምርጫ ሐሳብን ያዘለ ሁኔታ እናያለን። እንግዲህ የምታመልኩትን ዛሬ ምረጡ ብሎ ሲናገር እናያለን። መሪ ነው፣ ማስገደድ ይችላል፣ ግን እንዲመርጡ ይህን ሐሳብ ሲያቀርብ እናያለን እና ማገልገል እና ነፃ ምርጫ በዚህ ሁኔታ የቀረበበት ለኛ የሚሰጠን ትምህርት ምንድን ነው? ለማገልገል እኛ መምረጥ አለብን፣ መገደድ የለብን የሚለውን ሐሳብ ነው በመግቢያ ጥቅሳችን ላይ ያየነው እና ይህ ሐሳብ እንዴት ነው የምንረዳው? ከዚህ የምንማረው ምንድን ነው? እስቲ ፓስተር ገመችስ በዚህ ዙሪያ ብታካፍለን ጊዜው እንኳን ተሰጣለሁ። እሺ፣ አመሰግናለሁ። እንግዲህ የኢያሱ መጽሐፍ የመጨረሻው ምዕራፍን እያየን ያለ ነው እና የተነበበውንም ቃል ስንመለከት መጀመሪያ ላይ የተነበበልንን መግቢያ ጥቅስ እንደ መሪ ጥቅስ የወሰነውንም ምናልባት ብዙ ክርስቲያኖች ብዬ ማለት የምለው በአእምሯችን የምናውቀውና እናንተ የምታመልኩትን ዛሬ ምረጡ የሚለውን ቃል የምንደጋግመው ቃል ነው ብዬ ነው የማምነው። እዛ ውስጥ የምርጫ ነፃነትን እንመለከታለን። ለማገልገል የተሰጠ ነፃ ምርጫ ነው የምናየው። እንግዲህ በደንብ አድርገን ቀረብ ብለን የእስራኤል ልጆች ታሪክ ካየን ወደ ግብፅ ከወረዱ በኋላ ያለመዱትን ከእግዚአብሔር ውጪ የጣዖት አምልኮ ያቺ ሀገር የምታመልከውን ወደ ማምለክ ጭምር ገብቶ ነው የነበረው። የባዕድ አምልኮ መከተልን ያንን ማምለክን ጀምሮ የነበረበትን ጊዜ ነው የምናየው እና ከዛም ወጥቶ
ወደ ከነዓን በሚጓዙበት ጊዜ ብዙ ርቀት ሳይሄዱ ቀይ ባህርን ተሻግሮ ብዙ ርቀት እንኳን ሳይሄዱ አመዝግኖ ሳይጨርሱ ራሳቸው እንደገና ወርቃቸውን፣ ብራቸውን፣ ያላቸውን ሁሉ ከአንገታቸው ከእጃቸው ከምናምን አውልቆ ሰጥቶ የወርቅ ጥጃ እንዲሰራ አድርጎ ለዛ መስገድ የጀመሩበትን ጊዜ እናስታውሳለን። ያንን ከየት ነው የለመዱት ካልን ከዛ ከነበሩበት ሀገር ይዞ የመጡት። በዛ ምክንያት እግዚአብሔር ምን ያክል እንደተቆጣ እናስታውሳለን። ሙሴ ምን ያክል እንደተቆጣ እንደተፈጠረ እናውቃለን። ያ ነገር በዛ ቦታ ይለፍ እንጂ በየእርምጃቸው በተለያየ ጊዜ እንደገና ይመጣባቸው ነበር። ከሁሉም በላይ እግዚአብሔርን መታዘዝ የሚባለው ነገር ከነሱ እየራቀ የራሳቸውን ፍላጎት መከተልና ራሳቸው በእጃቸው የሰሩትን ጭምር ማምለኩ ወደዛኛው ህዝቡ እያጋደለ ወይም ደግሞ ወደዛ እያመዘነ በሚመጣበት ጊዜ አሁንም ኢያሱ በዚህ ቦታ ላይ ጠበቅ አድርጎ ይህንን ቃል ሲናገር እንመለከታለን ማለት ነው። እንግዲህ እዛ ውስጥ መምረጥ እንዳለባቸው የሚያመልኩትን መምረጥ እንዳለባቸው ኢያሱ መናገሩን ያሳየናል። 24 ወደ ቁጥር 14 15 አካባቢ ሄደን በምንመለከት ጊዜ ነው ያንን የምናገኘው። ነገር ግን ወዲያው ኢያሱ ይህንን የምርጫ ነፃነት በሚያቀርብበት ጊዜ ይህ የምርጫ ነፃነት ምንን ያሳያል? ላይክ ፈልጎ በምርጫቸው እግዚአብሔርን ማምለክን የራሳቸውን እንዲያደርጉ ያንን ማየትና መስማት ነው የሚፈልገው ኢያሱ። ያንን ባደረገበት ጊዜ ቁጥር 16 ጀምሮ ያለውን በምናነብበት ጊዜ ህዝቡ ለኢያሱ ምላሽ ሰጠ። ህዝቡ ለኢያሱ የሰጠ ምላሽ ምንድን ነው? አይ እኛ ሌላ አማልክትን አንፈልግም፣ ከዚህ በኋላ እግዚአብሔርን ብቻ እናመልካለን አሉ። እግዚአብሔርን ብቻ እናመልካለን ብሎ መልስ በሚሰጡበት ጊዜ አሁን ደግሞ ኢያሱ ሀሳቡን የቀየረ ነው የሚመስለው። እዛው ቦታ ላይ እነሱ ደስ የሚል የሚያስጨበጭብ ኦኬ በቃ እግዚአብሔር ይመስገን ይሄ ህዝብ ምርጫውን እግዚአብሔርን አደረገ ብሎ ማመስገን ሲገባው እና ለእነሱ ማጨብጨብ ሲገባ ኢያሱ እንደገና እንዲህ ብሎ ተናገረ። ቁጥር 9 ላይ ኢያሱም ለህዝቡ እንዲህ አለ፣ እግዚአብሔር ቅዱስና ቀናተኛ አምላክ ስለሆነ እናንተ እርሱን ማገልገል አትችሉም አለ። አሁን ደግሞ ተመልሶ መጀመሪያ የምታገለግሉትን ዛሬ ወይም የምታመልኩትን ዛሬ ምረጡ ብሎ ነበርና እነሱ አይ በቃ እኛ እግዚአብሔርን ብቻ ነው የምናመልከው እሱን ብቻ ነው የምናገለግለው ሲሉ ደግሞ አይ እናንተ እሱ ማገልገል አትችሉም ማለት እሱ ቅዱስና ቀናተኛ ስለሆነ እሱ አትችሉም። ኦኬ የምትሰሩትን አመፅና ኃጢአት ሁሉ ይቅር አይልም። እርሱን ትታችሁ ባዕዳን አማልክትን ብታመልኩ ደግ ያደረገላችሁ ቢሆንም እንኳ ተመልሶ እርሱ ክፉ ነገር ያደርግባችኋል ያጠፋችሁማል አለ። ህዝቡም ኢያሱን ይህ ከቶ አይደረግም፣ እኛ እግዚአብሔርን እናመልካለን አሉት። አሁንም ደግሞ መልሶ ማለት ስለዚህ አሁን መጀመሪያ ላይ እናንተ ማገልገል አትችሉም ብሎ ስል ታዲያ መጀመሪያውኑ የምርጫ ነፃነት ለምን ሰጣቸው ያስብላል ማለት ነው። በእርግጥ እዚህ ቦታ ላይ ኢያሱ ማገልገል አትችሉምና ባዕዳንን አማልክትን አምልኩ እያለ አይደለም፣ እነሱን አገልግሉ እያለ አይደለም። ታዲያ ለምንድን ነው ይህንን ቃል የተጠቀመው ብለን ስንመለከት የተለያዩ ምክንያቶች አሉት። ከተለያዩ ምክንያቶች አንዱ የመጀመሪያ የሆነው ምንድን ነው? የእስራኤል ህዝብ ከዚህ በፊት ለመጀመሪያ ጊዜ አይደለም ለእግዚአብሔር ቃል ስገባ ወይም ደግሞ እግዚአብሔርን ለማገልገል ቃል ስገባ የመጀመሪያው አይደለም። በተለያየ ጊዜ ቃል ገብቷል። እንዳውም አንዳንዱ ቦታ ላይ በሚያስደነግጥ ሁኔታ ቃል የገቡትን ተናግሮ ከከንፈራቸው ላይ እንኳ ሳይጨርሱ የመጨረሻዋ ቃል እና እስትንፋስ ሳትወጣ እንኳ የገቡትን ቃል የሚያፈርሱባቸው ጊዜያቶች ነበሩ። አሁን ኢያሱ እያለ ያለው ኖ
ከዚህ በፊት አባቶቻችሁ ያደርጉት እንደነበረ ለእግዚአብሔር ቃል ገብቶ እያፈረሱ የመቀጠል ጉዳይ አይደለም። ይሄ ቬሪ ሲሪየስ። ዝም ብላችሁ ቃል እንገባለን እናመልከዋለን የምትሉትን ነገር አይደለም፣ መፈክር አይደለም። አሁን እኔ መስማት የሚፈልገው ከዚህ በፊት እንደተደረገው ቃል ገብታችሁ ማትፈጽሙት አይነት ቃል መሆን የለበትም። እሱን ኤምፋሳይዝ እያደረገ ነው ያለው ማለት ነው ኢያሱ። ተራ የሆነ ቃል መግባት ሳይሆን የሚፈጸም ቃል መሆን እንዳለበት። ያማይሆን ከሆነ እግዚአብሔር የማትከተሉትና እሱን የማታገለግሉት የማታመልኩት ከሆነ ዛሬ የምታዩትን መልካምነት አያሳያችሁ፣ ይወስድባችሁ። ይህንን ደግሞ የምርጫ ነፃነት በብዙ ቦታዎች መጽሐፎቻችን ይናገራል። ከነዛ መካከል እሺ ብትል ብትታዘዝ ይላል አይደል? ኦኬ፣ እሺ ብትል ብትታዘዝ ይህንን በረከት ታገኛለህ። ኦኬ፣ እምቢ ብትል ግን ይሄ ያገኛል ብሎ የሚመጣበትን ቅጣት ያስቀምጣል። ሌላም የምርጫ ነፃነት የሰጠበትን ስንመለከት እናንተ ይሄው እኔ ከፊታችሁ ሁለት ነገሮችን አስቀምጫለሁ፣ ሕይወት እንደዚሁም ደግሞ ሞት። የምትፈልጉትን ዛሬ ምረጡ፣ እኔ ግን ሕይወትን ትመርጡ ዘንድ እወዳለሁ ብሎ ምርጫውን ደግሞ ያሳያቸዋል። ስለዚህ ይህ የምርጫ ነፃነት እግዚአብሔርን ማገልገል ከመጀመሪያው ጀምሮ በምርጫ በነፃነት የተሰጠ ጉዳይ ነው። ምርጫችን ግን ውጤት አለው። ውጤቱ የዘላለም ሕይወት ይሆናል። ውጤቱ የዘላለም ጥፋት ነው የሚሆነው የምርጫው ውጤት። እሱን ደግሞ ማወቅ አለብን ይላል። አንደኛ አምላክን ለማገልገል መወሰን ቀላል ነገር አይደለም። ኢያሱ ለዛ ነው ዝም ብሎ ያላጨበጨበላቸው። ብዙ ሰው አሁን በስህተት ልበል ሳናስተውል እግዚአብሔርን ማምለክ እምቢ ያለውን ሰው ቀላል እንትን አድርጎ ይወስደዋል። እግዚአብሔር ረድቶን ነው እንጂ እግዚአብሔር ለማምለክ መምረጥ እኮ ቀላል ነገር አይደለም። ያላየነውን በአይን ያላየነውን ያልዳሰስነውን ያልጨበጥነውን በእምነት ብቻ የምንቀበለውን ማምለክና መከተል ማገልገል ቀላል ምርጫ አይደለም፣ ቀላል ውሳኔ አይደለም። ስለዚህ አንደኛው እሱን ያያል ኢያሱ። ሁለተኛ ደግሞ ኢያሱ የምታመልኩትን ዛሬ ምረጡ ስላለ አንዳንድ ጊዜ ቤተክርስቲያን ውስጥ አይታችሁ ከሆነ እንደዚህ ማድረግ የምትፈልጉ ወይንም ቃል መግባት የምትፈልጉ ከኔ ጋር ተነስታችሁ ቁሙ ብሎ ሰባኪው ሲናገር አንድ ሰው ሳይቀር ነው የምነሳው። አንድ ሰው ሳይቀር ስብከቱን ሁሉ ያልሰማ ይነሳል። ምን እንደተባለ የምነሳ ሰው አይቶ ተነስቶ ይቆማል ሰው እና ኖ እንደሱ አይደለም ነው ኢያሱ እያለ ያለ። እናመልከዋለን ስትሉ ከልባችሁ ነው መሆን ያለበት ይሄ ነገር። ደግሞ እኔ ስላልኩኝ በግድ የተጫነባችሁ እንዳይመስላችሁ። እኔም ሆንኩኝ እግዚአብሔር በእናንተ ላይ እግዚአብሔርን ታመልኩ ዘንድ ምንም አንጫናችሁ። በግድ የተጫነባችሁ ነገር ሳይሆን በራሳችሁ ውሳኔ መምረጥ ነው ያለባችሁ እግዚአብሔርን ማምለክ። ሶስተኛው እስራኤል ሰዎች በራሳቸው ኃይል እግዚአብሔርን ማገልገል እንደማይችሉ በስጋና በደም የማይቻል ነገር መሆኑን እንዲያውቁ ይፈልጋል። ምክንያቱም የምናገለግለው አምላክ ወይም እናገለግለዋለን ብለን እናመልከዋለን ብለን የመረጥነው አምላክ ቅዱስ የሆነ አምላክ፣ ጻድቅ የሆነ አምላክ፣ የከበረ አምላክ ነው። ሰማይና ምድርን የፈጠረ አምላክ ነው። በሰማይም በምድርም የነገሰ አምላክ ነው። ዘላለማዊ አምላክ ነው። ሁሉን ቻይ አምላክ ነው። ሁሉን የሚገዛ፣ ሁሉን የሚረታ፣ ሁሉንም የሚቆጣጠር አምላክ። ይህንን በራሳችን ስጋና በራሳችን ምኞት፣ በራሳችን ጥበብ፣ በራሳችን እውቀት የምናደርገው አይደለም። ያንኑን እንኳን ለማድረግ የሚያግዘን የእግዚአብሔር ጸጋ ስለመኖሩ አመላካች ነው ማለት ነው። ያንን እንድታውቁ ፈልጋለሁ። በመፈክር አደርገው ነገር አይደለም። ነገር ግን ያለ ምርጫችን ደግሞ እንድናገለግለው
ተገደን እንድናገለግለው ወይም ደግሞ የተገደድን እየመሰለን እንድናገለግለው ግን እግዚአብሔር አይፈልግም። ስለዚህ ይህንን ስትመርጡ እንኳ አውቃችሁ ምረጡ የሚለውን ኢያሱ ለሕዝቡ ጠንከር አድርጎ ስናገር እንመለከታለን። እንደዛም ሆኖ ግን ተመልሶ የሰጡት ምላሽ ምንድን ነው? ግዴለም፣ ይሄ በፍጹም የሚሆን ነገር አይደለም፣ እኛ ግን እግዚአብሔርን እናመልካለን አሉ። እግዚአብሔር ይመስገን። አሜን። ፓስተር ገመቼስ እውነት ነው። የምርጫ ነገር ቀላል ነገር አድርገን እንዳንወስደው የሚያሳስበን ክፍል ነው። እንግዲህ በትምህርታችንም ይሁን በሌላም መልኩ ብዙ ጊዜ እግዚአብሔርን በቅድስና እንድናገለግል፣ በእውነትና በመንፈስ እንድናገለግል በተለያየ ጊዜያት ይህን ሀሳብ ሰምተናል። ይሄ ደግሞ ያንን እንደገና የሚያጠነክር ሀሳብ ሆኖ ነው ያገኘሁትና በእውነት እሱን እንድናመልክ እንድናገለግል እግዚአብሔር ነፃ ምርጫ እንደሰጠ፣ በራሳችን የምናደርገው ነገር ምንም እንደሌለ የእሱ ጸጋ እንደበዛልን የሚያሳስበን ክፍል ነው። እግዚአብሔር ይመስገን። ወደሚቀጥለው ክፍል እንሄዳለን። ይህም ተያያዥነት ያለው ነው። እንግዲህ በመጀመሪያ ኢያሱ ለእስራኤል ልጆች ያቀረበውን ጥሪ ተመለከትን፣ በቅንነትና በእውነት እንዲያገለግሉ፣ ከዛ ደግሞ ምርጫቸውን እንዲመርጡ፣ ይህም ደግሞ ምርጫ በእውነት ተገንዝበው እግዚአብሔርን ለማገልገል ምርጫቸው አድርጎ እንዲወስዱ፣ ከዚህ በፊት እንዳደረጉት ሳይሆን በሁለት ልብ እንዳያመነቱ ያንን ሀሳብ አቀረበላቸው እና አሁን ደግሞ የምናየው ኢያሱም የተናገረው ሀሳብ አለ። ጣዖትን በተመለከተ ጣዖትን ማምለክ አደጋ አለው የሚለውን ሀሳብ አንዳንድ ክፍሎችን አይተን ነበር እና ኢያሱም የእስራኤል ልጆች ከዚህ እንዲቆጠቡ፣ እኛም ደግሞ በዚህ ዘመን ከዚህ እንድንቆጠብ የሚያሳስበንን ሀሳብ ነው አሁን የምናየው። በእርግጥ ጣዖትን ማምለክ አደጋ አለው ሲል እንደ እስራኤል ልጆች ለምሳሌ ከወርቅ የተሰራ ጥጃ ማምለክ ነው? ምን ማለት ነው? በመጀመሪያ ጣዖት ምን እንደሆነ ኢን ኮምፓሪዝን በፊት ከነበረው አሁን በዘመናችንም ደግሞ ገጣሚ ሆኖ የሚታዩ ጣዖቶች ምንድን ናቸው? ከነሱ ጋር ደግሞ ተያይዞ የሚመጣው አደጋ ምንድን ነው? ጣዖትን ማምለክ የሚያስከትለው አደጋ ምንድን ነው? ከዚህስ ደግሞ እንዴት ነው መቆጠብ የምንችለውን የሚለውን ሀሳብ እስቲ ወንድሜ ዳኒ አንተ ደግሞ ያጠናውን ብታካፍለን ጊዜውን ላንተ ሰጣለሁ። እንግዲህ ጣዖት ያመልኩ ነበረ እስራኤላውያን በዛን ዘመን ከግብፅ ከወጡ በኋላም እንደዚሁም በአካባቢያቸው የሚያዩትን አማልክቶች ያዩትን አማልክቶች ሁሉ ያመልኩ እንደነበረ ነው ቃሉ ይነግረናል። ያም ደግሞ እንዴት አሁን በዚህ ባለንበት ዘመን ደግሞ እንዴት እኛም ለዛ እንትን በዛ ልንጠለፍ እንደምንችል ደግሞ ያው ከዚህ ልንማር እንችላለን። የጣዖት የማምለክ አደጋው መጨረሻ ላይ የጥፋታችን ዋና ምክንያት ይሆናል። ያው ነው እንግዲህ እሱ ነው ውጤቱ የሚሆነው። ወንድማችን ገመቹ ቅድም ሲገልጽልን ስለ እምነት እግዚአብሔር የማይታይ የማይዳበስ የማይጨበጥ ነው። ፊዚክሊ የምንነካው የምንዳሰው የምንጨብጠው ነገር አይደለም። ግን በሕይወታችን በብዙ ነገር ይገለጻል። ቃሉም እንደዚሁ በእጃችን አለ የሚያረጋግጥልን። ግን ሰዎች ስንባል ያንን እንፈልጋለን። የሚዳሰስ የሚጨበጥ የሚታይ ነገር እንፈልጋለን። ልክ የእስራኤል ሰዎች ሙሴ በሲና ተራራ ላይ ከእግዚአብሔር ጋር ሊገናኝ በሄደበት ሰዓት አሮንን ጥጃውን ስራልን ብለው
እንዳሰሩና እሱን ማምለክ እንደጀመሩ እኛም ደግሞ ወደዛ አይነት ቦታ ራሳችንን ልናገኝ እንችላለን ካልተጠነቀቅን። አንደኛ ነገር እንዴት ነው የምንጠነቀቀው? ከቃሉ ጋር ያለን ግንኙነት ከእግዚአብሔር ጋር ያለን ግንኙነት ከጠበቀ ከዛ አደጋ ነፃ እንሆናለን። ካልሆነ ግን ራሳችን ስተን ለጥፋት ራሳችን ልንዳረግ እንችላለን። ግን በጣም ደስ የሚያሰኘውና ልብ የሚያሞቀው ምንድን ነው? በማንኛውም ደረጃ በማንኛውም ጊዜ ልባችንን አእምሯችንን መልሰን እግዚአብሔርን እንድንቀበል ስንፈልግ እሱ ሁልጊዜም በሩ እጆቹ ክፍት ናቸው ለእኛ። ማርቲን ሉተር ይህንን ጣዖት እንዴት ሰው እንዴት ጣዖትን ሊያመልክ እንደሚችል ለራሱ እንዴት ጣዖት ሊኖረው እንደሚችል ሳያስብ ሳያስተውል ዲስክራይብ ያደርገዋል። ምን ይላል? በአማርኛ ስተረጉመው ምን ይላል? አንድን ነገር ልባችን ሙጥኝ ብሎ የሚይዘው ነገር ማለትም ደጋግመን የምናስበው ከእግዚአብሔር በላይ ማለት ነው። ደጋግመን የምናስበው እና የምናስላስለው ነገር ሀብት ሊሆን ይችላል። አንዳንድ ጊዜ የምንገባበት ይሄ ሱስ ሊሆን ይችላል። በተለያየ መንገድ ሊገለጽ ይችላል። እንደዛ የሆኑ ነገሮችን እና ያንን ነግረው እምነታችን ደግሞ በዛ ላይ ሙሉ በሙሉ ከጣልን ያ ነገር ለእኛ ጣዖታችን ነው። እና እንዴት ነው ለእኛ በዚህ ዘመን? ይኸው እንደዚህ ነው እንግዲህ በእኛ በዚህ ዘመን ደግሞ በልባችን ከእግዚአብሔር አብልጠን ደጋግመን የምናንሰላስለው ነገር እና የምናስበው ነገር እምነታችን የጣልንበት ነገር እሱ ለእኛ ጣዖታችን ሊሆን ይችላል። እና እዚህ ላይ በዕብራይስጥ የተጠቀመው ቃል በአማርኛ በቆንጆ ሁኔታ ይገለጻል። ይሄ ናታ የሚለው ቃል ልብን ጆሮን ማዘንበል እንደማለት ነው። እና በሁለተኛ ነገሥት 1916 መዝሙረ ዳዊት ላይም እንደዚሁም በዳንኤልም ሲገለጽ የምንሰማው ምንድን ነው? እግዚአብሔር ሆይ ልብህን አዘንብል፣ ጆሮህን አዘንብል ይላል። ልክ እንደዛም ደግሞ አሁን የእስራኤል ሰዎች የሚጠየቁት በነቢያት የተጠየቁት ነገር ምንድን ነው? እነሱ ደግሞ ጆሮአቸውን ወደ እግዚአብሔር እንዲያነሱ እንደተጠየቁ እንመለከታለን። እና ይህ ችግር እንግዲህ ይታያቸው እነኚህ ሰዎች እግዚአብሔር በአካባቢያቸው እያለ እሱ እየመራቸው ነው። እንግዲህ ለትንሽ ሰዓት ቀናትና ሳምንታት ልዩነት ውስጥ እግዚአብሔር በፍጹም እንዳልተፈጠረ እንዳልነበረ በአካባቢያቸው ጣዖት ሰርተው ሊያመልኩ የተነሳሱት እና ከግብፅ ሲወጡ ከግብፅ ይዘው መጣቸው አማልክት ግን በዛ ሁሉ ፕሮሰስ እግዚአብሔር እንዴት በእሳተ አምድ እንደገና በደመና የሚያስፈልጋቸውን መና የሚያስፈልጋቸውን ውሃ ከቋጥኝ ከድንጋይ አፍልቆ የተለያዩ ተአምራት እንዴት ባህር ደረቅ ሆኖ ያለፉበትን ያን ሁሉ አይተው እምነታቸው ግን በአንድ ጊዜ ጥፍ ብሎ ደግሞ እግዚአብሔርን ከሃዲነት ውስጥ እንደገቡ እንመለከታለን። ኢያሱ የተለየ የሚያደርገው ከሌሎቹ ከዛ አካባቢ ከነበሩት ሰዎች ምንድን ነው? የመጨረሻ እሱና ካሌብ አይደሉም መጨረሻ ላይ ወደ ቃሉ የተገባለት ቦታ ያለፉት የገቡት። ምክንያቱም በዛ ምክንያት የሆነውን ነገር ሁሉ አይተው በእምነታቸው በጣም ጠንካራዎች ነበሩ እና ኢያሱ የሆነውን ሁሉ ከግብፅ ጀምሮ እስከ አሁን እስካሉበት ደረጃ ድረስ እስከ ቃል ከተገባላቸው ቦታ ይህንን ቃል በሚናገርበት ሰዓት በኢያሱ 24 መጨረሻ ቻፕተር ላይ የተናገረውን ነገር ስንመለከት ባህሪያቸውን በደንብ አድርጎ አይቶታል። እንዴት ደግሞ በቀላሉ ወደ ጣዖት አምልኮ ሲገቡ እንደነበር አይቷል እና ያንን ሊያስታውሳቸው ነው የፈለገው። ግን
ይሄ ውሳኔ የእያንዳንዱ ቤተሰብ የእያንዳንዱ ሰው ውሳኔ መሆን እንዳለበት በግልጽ አቀረበላቸው። ግን እንዴት ነው ያለው? እነሱ ያንን ሀሳብ ሄደው መወሰን እንዳለባቸው ግን የራሱን አቋም ግልጽ አድርጎ አስቀምጠላል። እኔና ቤተሰቤ ግን ብሎ እሱ አምላክን እንደሚያመልኩ ሲገልጽላቸው እንመለከታለን። እና ይሄ ውሳኔ ጣዖት አምልኮ ሳናስበው እንዳንገባ መጠንቀቅ አለብን። መጠንቀቅ የምንችለው ደግሞ የራሳችን እያንዳንዳችን ከእግዚአብሔር ጋር ያለን ግንኙነት አጥብቀን ስንይዝ ነው። ልቦናችን ወደ እግዚአብሔር የተጠጋ ከሆነ እሱን በይበልጥ የምናሰላስል ከሆነ በአእምሯችን ማለት ነው፣ እምነታችን በሱ ላይ የጠነከረ ከሆነ ከዛ እንጠበቃለን። አሁን በዘመናችን ብዙ ጊዜ በእኛ ሰቨንዝ-ዴይ አድቬንቲስቶች የተለያየ አንዳንድ ሀሳቦች ተይዞ በዛ ላይ ቃል መመላለስ እና አለመስማማት ሊመጣ ይችላል። ግን አንዳንድ ጊዜ ሳናስበው እግዚአብሔር ይረሳና የእኔ ሀሳብ ለምንድን ነው ያላሸነፈው ወደሚል ሳናስበው ወደ ጥላቻ፣ ወደ መለያየት እግዚአብሔር ፍሬ የሌለበት የመንፈስ ቅዱስ ፍሬ ወደሌለበት ቦታ ራሳችን እናስገባለን። ያ ጣዖት ሊሆን ይችላል እና ያንን መርሳት የለብንም። ትልቁን ነገር መርሳት የለብንም። እግዚአብሔርን በልባችን አጥብቀን መያዝ አለብን። እሱ ዋናው ማዕከለኛው ከሆነ ግን የሚሆነው ነገር የሚደረገው ነገር ሁሉ እኛ ዋና ዓላማችንን አያስተንም። እና የጣዖት አደገኝነቱ ምንድን ነው? ሳናስበው ገብተን ነው የምናገኘው። እና ኢንቴንሽናል አስተውለን አጥብቀን የምንይዘው ነገር ከሆነ ግን እምነታችንን ከጣዖት እንጠበቃለን። አሜን። ወንድሜ ዳንኤል እግዚአብሔር ይስጥልኝ። እውነት ነው እንግዲህ ጣዖት ምን ያህል አደጋ እንዳለው አየን። እግዚአብሔርም በነቢያትም በኩል ጥንትም ሲናገር የነበረው አሁንም እየተናገረ ያለው በዘመናችን ከዚህ አይነት እንድንቆጠብ ነው። የጣዖት አይነቶች ከዘመናት ዘመናት ሊቀየሩ ይችላል፣ ሊለዋወጡ ይችላሉ። ግን በዋናነት እነዚህ ጣዖት ምንድነው? የልባችንን ቦታ የልባችንን ዝንባሌ ይወስዳሉ እና ያንን ዝንባሌ እንዳንሰጥ የሚያሳስበን ክፍል ነው። ምሳሌ ውስጥ ይመስለኛል አጥብቀህ ልብህን ጠብቅ የሕይወት መውጫ ከዛ ነው የሚል ቃል ተቀምጦ እናያለን። እና ምን ያህል የእግዚአብሔር ቃል ልባችንን እንድንጠብቅ ዝንባሌያችንን ወደ ጣዖት እንዳናደርግ የሚያሳስበንን ሀሳብ እናያለን። እዚህ ላይ አንድ የተቀመጠልን አረፍተ ነገር አለ። እሱን ማንበብ ፈልጋለሁ። እንደዚህ ይላል፣ እስራኤል ሕይወት አልባ ሕጎችን እንድትከተል አልተጠየቀችም። ቃል ኪዳኑ ከጌታ ጋር ስላለው ሕያው ግንኙነት ነው የሚል ሀሳብ ተቀምጦልናል። እና እኛም የተጠራነው ለዚህ ነው። ሕይወት አልባ ለሆነ ነገር እንድንከተል አልተጠየቅንም። ሕያው ግንኙነት ከጌታችን ጋር እንድናደርግ ነው የተጠየቅነው። እና የእስራኤል ሕዝቦች ቃሉን እንሰማለን እንከተላለን ብለው ሲናገሩ ከዛ ውስጥ ደግሞ የተያያዘ ነገር እንታዘዛለን ማለታቸው። ግን ያንን መለስ ብሎ እንዲያስቡ ከጣዖት አምልኮ እንዲቆጠቡ የተነገረላቸው ሀሳብ ነው። ይህ በጣም ገጣሚ ነው። ዛሬ እንደው ቴክኖሎጂ በሰፋበት ዘመን ላይ ነው እና ብዙ ጣዖት መስሎ የሚታዩ ነገሮች ብዙ አሉ፣ የልብን ዝንባሌ የሚወስዱ እና ከዚህ እንድንጠነቀቅ ሌሎችንም ወደዚህ እውነት መራ
እውነት ተሰጥቶናልና እግዚአብሔርን ለዚህ ቃል እናመሰግናለን። እንግዲህ ወደ መጨረሻው ሐሳብ እየመጣን እንግዲህ የኢያሱን ህይወት እያየን መሪ ነበረ። ወደ ህይወቱ ማገባደጃ ሲመጣ ደግሞ ለእስራኤል ልጆች ይህንን ሐሳብ ሰጣቸው፣ ተማጽኖ አቀረበላቸው። እንግዲህ የሱም ህይወት እንግዲህ ወደ መጨረሻው እየደረሰ ነው እና የህይወት መጨረሻው እሱ መልካም ሆኖ እንዳለቀ ነው የምናየውና ከኢያሱ ህይወት ለኛም ህይወት መጨረሻችን ያማረ እንዲሆን የምንማረው ትምህርት ምንድነው? እስቲ በዚህ ዙሪያ እህቴ ስራዬ አንቺ የተገነዘብሽውን እንድታካፊን ጊዜውን ላንቺ እሰጣለሁ። እሺ ይቅርታ። የሐሙሱ ምንድነው የሚለው? በመልካም መጨረስ። እንዴት መታደል ነው! በመልካም መጨረስ በጣም አድርጎ ደስ የሚል ነው እና ኢያሱ በህይወቱ ዘመን ሁሉ በፊትም እንደተናገርኩት ወደ ኋላ ሳይል እስከ መጨረሻ ድረስ እግዚአብሔርን በመከተል ህይወቱን የጨረሰ ሰው ነው፣ ጉዞውን የጨረሰ ሰው ነው እና በኢያሱ ምዕራፍ 24 ላይ ወደ መጨረሻው ስናነብ ከቁጥር 29 ጀምሮ ያለውን ስንመለከት መጨረሻቸው ያማረ ሰዎች አሟሟታቸውን ይነግረናል። ቁጥር 29 እንዲህ ይላል፣ እንዲህም ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 110 ዓመት ሲሆነው ሞተ። ይቅርታ። እና መጀመሪያ ኢያሱን ይነግረናል፣ ከዛ ቀብሩን ይነግረናል። በየት ተቀበረ? በተራራማው በኤፍሬም ሀገር በጋአስ ተራራ በሰሜን ባለችው በርስቱ ዳርቻ በቴምናሴራ ቀበሩት ይለናል። ኢያሱ ባለበት ዘመን ሁሉ ከኢያሱም በኋላ በነበሩት ለእስራኤል ያደረገውን የእግዚአብሔርን ስራ ሁሉ ባወቁት በሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመለኩ። ይሄ ነው እንግዲህ መልካም መሪ ሁልጊዜ መጨረሻው መልካም፣ ሰዎችንም ደግሞ ይዞ ወደ መልካም የሚሄድ ነውና የኢያሱ መቃብር የት ነበር ስንል በራሱ በርስቱ። የዮሴፍንስ ስንል ሬሳውን ይዘው 40 ዓመት ሙሉ የተንከራተቱ። ለምን? በባዕድ ሀገር መቀበር ስላልፈለገ። የበፊቶቹን ዘመዶቹን ወገኖቹን ስንመለከት በዋሻ ውስጥ የተቀበሩ፣ በማይሆን ቦታ እየተገዛ እየወደቁ ነው የቀሩት፣ በየርስታቸው አልቀሩም። እዚህ ላይ ግን ስንመለከት ኢያሱ መርቶ ርስታቸው ላይ አድርሷቸው አሁን መቃብራቸው ሁሉ በርስታቸው ላይ እንደሆነ ከነዓን ገብተው ርስታቸውን ወርሰው በርስታቸው ላይ እንደተቀበሩ እንመለከታለን። ዮሴፍም በራሱ በወገኖቹ በኩል ባለው ርስት እንደተቀበረ ይነግረናልና ኢቭን የመቀበሪያ ቦታቸው ሬሳ ይዘው እንኳን አጥንት ይዘው እንኳን መንከራተት ቀርቶላቸው እረፍት ባለበት ቦታ እንዲያርፉ ይቅርታ ያለውን እንመለከታለን እና መንከራተት ቀረ፣ ማረፍ ሆነ። ከእግዚአብሔር ጋር መሆን መታመን እረፍትን የሚሰጥ ነገር እንደሆነ ያለውን የተመለከትነው እና ይሄ ዘመን በመልካም መጨረስ በዛ ጊዜ ለነበሩት ለሚያምኑት ፍጻሜያቸው መልካም ሆኗል። አልዓዛርን ስንመለከት በመልካም ፍጻሜ በዛው በርስቱ እንደተቀበረ እንመለከታለን። ደና መሪዎች ግን ሞቱ። አያሳዝንም? ኢያሱ ሞተ፣ ሊቀ ካህኑ ዋናው አልዓዛር ሞተ። እንግዲህ ሌሎች አዳዲሶች ተተኩ። ኢያሱን ግን የተካ የለም። እግዚአብሔር ከነዓን ካስገባቸው በኋላ እንደ ሙሴ ወይም እንደ ኢያሱ አይነት መሪ አልሰጣቸውም። የሰጣቸው ምንድነው? ራሱን ነው። ቅድም እንደተናገረው እኔ ነኝ መለኮታዊ ንጉሳችሁ ብሎ ነው የተናገረው። እኔ ነኝ ሕያው አምላካችሁ። ስለዚህ አምላካቸው ሁልጊዜም ቤተ መቅደሱ እስካለ ድረስ፣ ሊቀ ካህናት እስካሉ ድረስ በቤተ መቅደሱ ራሱ የሚፈልገውን ትክክል የሆነውን ያልሆነውን በኡሪምና በቱሚም እየተናገረ እየመራቸው እነሱም እያመለኩት እንዲሄዱ የእግዚአብሔር ፈቃድ ነበረ።
ሰዎቹ ግን በዛ ቀጥለዋል ወይ የሚለውን ስንመለከት ወደሚቀጥለው ክፍል ይወስዳል እና የሚቀጥለው ፍጻሜያቸው ምን አይነት ሁኔታ ነበር የገጠማቸው ለሚለው የሚቀጥለውን ምዕራፍ ስንመለከት ልናየው እንችላለን እና አንድ የታወቀ ሊቀ ጳጳስ በአንድ ቤተክርስቲያን ንግግር ሲያደርግ እዚህ ላይ ጆርጅ የሚባል ሰው ነው ንግግር ባደረገበት ሰዓት በአንግሊካን ቸርች አንድ ነገር በጣም የሚያስደንቅ ነገር ተናግሮ ነበረ እና ምንድነው ያለው የዚህ ሰው የንግግር ቤተክርስቲያን የምንድነው የአንግሊካን ቸርች ምን ቀርሷታል አንድ ጀነሬሽን አዌይ አንድ ጀነሬሽን በኋላ ምን ትሆናለች ተጣፋለች ለምንድነው ዛሬም የክርስትናን ህይወት ስናይ ጀነሬሽን ከጀነሬሽን እየቀጠለ በዛው ግለት በዛው ዕውቀት በዛው እውነት የማይቀጥለው ምንድን ሆኖ ነው ልምድ አድርገን እንወስደውና አምልኳችን ልምድ በሚሆነውበት ጊዜ የሚቀጥለው ትውልድ የሚያገኘው ትምህርት ምንድነው ልምዳዊ የሆነ ህይወት የሌለው አይነት ክርስትና ይሆናል ማለት ነው ያ ህይወት የሌለው ክርስትና ደግሞ ለህይወት ማያበቃን ለኑሯችንም የሚጠቅምና የሚያስደስት አይደለም እና አሁንም በዚህ ዘመን ይህንን ወስዶ እስራኤልስ በሚቀጥለው ጊዜዋ ኢያሱ ካለፈ በኋላ መሪ በሌለበት ጊዜ ምን ይሆን ነበር ስንል እነዛ በነበሩበት በሱ ጊዜ የነበሩት ሽማግሌዎች በነበሩበት ዘመን ነው የሚለን አይደል 31ኛው ቁጥር ላይ ስናነብ ኢያሱ ባለበት ዘመን ሁሉ ከኢያሱም በኋላ በነበሩት ለእስራኤል ያደረገውን የእግዚአብሔርን ሥራ ሁሉ ባወቁት ሽማግሌዎች ዘመን ሁሉ እስራኤል እግዚአብሔርን አመሰገኑ ይለናል የእስራኤል ልጆች ከግብጽ ያወጡትን የዮሴፍን አጥንት ከያዕቆብ ከሰኬም አባት ከኤሞር ልጆች በመቶ በግ በገዛው እርሻ በሴኬም ቀበሩት ይላል እንግዲህ እዛ እርሻውም ለዮሴፍ ልጆች ርስት ሆነ የአሮንም ልጅ አላዛር ሞተ በተራራማው በኤፍሬም አገር ለልጁ ለፊናስ በተሰጠችው በጊብዓ መሬት ቀበሩት እዚህ ላይ የሚያሳየን ሁሉም በየርስታቸው ላይ እንዳረፉ ሁሉም መንከራተት እንደሌለባቸው የአገራችንን ሁኔታ አሁን የሚያሳየናል በአገራችን ወላጆቻችን አርፈው በተቀበሩበት ቦታ ያንን ቦታ አንሱ ተብሎ ሬሳ እንኳን የማያርፍበት አጥንታቸው እየተለቀመ ከዛ ቦታ ተነስቶ እንደገና ወደ ገጠር አንሱጣል ወደማይባልበት የተወሰዱ ብዙዎች ናቸው እንደገና በሌላ ምክንያት ተሸፋፍኖ ሌላ መቃብር ተሰጥተው ከሌላ ቦታ ሌላ ቤተክርስቲያን ሄደው እንዲቀበሩ የተደረጉ ብዙዎች ናቸው ሬሳ እንኳን አርፎ የማይተኛበት አገር ነው እንግዲህ የስደት አገር ሲሆን እነዚህ ሰዎች እንደዛ ነው የነበሩት አሁን ግን ሬሳቸው እንኳን በርስታቸው ላይ ተቀበረ ተደላደሉ ኑሯቸው ተደላደለ አሁን እንግዲህ ርስታቸው ይከፋፈል እንጂ አሸንፎ መውሰድ የራሳቸው ፋንታ ነው ያልተሸነፈ ብዙ መሬት አላቸው ያስ የወደፊቱ ህይወታቸው ምን ይሆን የሚለውን ኢያሱንም አሳስቦት እንዳለፈው እንደሰማነው ወንድማችን ገመችስ እንደተናገረው በዚህ በመጪው ትውልድ ላይ ያለው መተማመን በጣም ግራ ስለገባው ደጋግሞ ኢያሱ እንዳስጠነቀቃቸው እንመለከታለን እና ይሄ አንዱ ትውልድ አልፎ ሌላው ትውልድ ሲተካ ምን ይሆን የሚለው የዛሬው ቤተክርስቲያን ጥያቄ ነው ትውልዱ ሲያልፍ ሌላው ትውልድ ሲተካ እኛ እንኳን በዘመናችን በጥቂቱ አይተናል በሼክ ዘካሪያስ ጊዜ የነበሩት ክርስቲያኖች ህይወታቸውን ሰውተው ብዙ ስቃይ ደርሶባቸው አርሰው እንዳይበሉ ተከልክለው መሬታቸውን ሁሉ ተነጥቀው እነሱ ግን ያንን ሲቀሟቸው ምን አደረጉ ልብስ መስራት ጀመሩ ሸማኔ መሆን ጀመሩ በዛ በሚያገኙት ገንዘብ እነዛ ያረሱትን
በርካሽ ዋጋ መግዛት ጀመሩ። ለ4 ዓመት ሳያርሱ የተቀመጡበት ጊዜ ነበር። በእምነታቸው በመጽናታቸው ምክንያት እጅግ ደስ የሚል ጊዜ ነው ያሳለፉት። የመከራ ውጣ ውረድ ቢሆንም እግዚአብሔር በረከቱን እየሰጣቸው፣ በኋላ ግን የመጣው ትውልድ 2-3 ጀነሬሽን ሳይሄድ ገና እግዚአብሔርን እየረሳ፣ እግዚአብሔርን እየተወ፣ እግዚአብሔርን ችላ ያለ ወይም ደግሞ በተለምዷዊ አምልኮት ብቻ የሚያመልክ ሆነና መጨረሻችን የአድቬንቲስቶችም ታሪካችን ብዙ ውጣ ውረድ ያለበት እንደሆነ፣ ብዙ ቤተክርስቲያናችንን ያዘጋንበት፣ ሆስፒታላችንን ያስወረስንበት፣ ያ ሁሉ የሆነብን በምንድን ነው? በኃጢአታችን እግዚአብሔር የሰጠንን እውነት አጥብቀን ባለመያዛችን ብዙ ውድቀት ደርሶብናል። ያ እንዳይሆን አሁን ደግሞ ከዚህ ቀጥሎ ላለው ለኛ ትውልድስ የምናስተላልፈው ምን ይሆን የሚለውን ስንመለከት እግዚአብሔር እንግዲህ ቅድም ወንድማችንም እንደተናገረው በራሳችን በኃይላችን የምናስተላልፈው ወይም ደግሞ የምናወርሰው ነገር አይደለም። እኛ በጸሎት እኛ በህይወታችን አሳይተን ያስተላለፍነውን እግዚአብሔር በመንፈሱ ደግሞ ለነሱ እንዲተክልላቸውና በዛ እንዲጸኑ ከመጸለይ በቀር የምናደርገው ነገር የለም። ምርጫቸው መልካም እንዲሆን ከእግዚአብሔር ጋር እንዲጣበቁ አሁንም በጸሎት እያሰብን የወደፊቱን ለእግዚአብሔር እየሰጠን በእውነት በልበ ቅንነትና በሙሉ መታመን ወደፊት ልንጓዝ እንደሚገባን ያለውን ከዚህ ትምህርት እንማራለን። አሜን። እግዚአብሔር ይስጥልኝ። ተስራዬ አንድ ሰባኪ አንዴ ሲናገር አንድ ሰው ሲሞት ከሁሉ የሚያስደስተው ነገር ምንድነው? በጌታ አረፈ ሲባል ከምንም በላይ መጽናናትን የሚያመጣ ነገር የለም ሲል የተናገረው ቃል አለና መጨረሻችሁንም ያሳምር ብሎ ሰዎች ይመርቃሉ አይደል? እና አስቡት እንግዲህ መሪ ሆነው መጨረሻቸው ያማረላቸውን ሰዎች መለስ ብለን ስናይ እግዚአብሔር ያደረገላቸውን ሲያሰላስሉ የነበሩ እንደሆነ እንገነዘባለን። የሙሴም የኢያሱም ምሳሌ ከዚህ የተለየ አይደለም እና መሪ ሆኖ ደግሞ ለመጪው ትውልድ የሚያስቡ መጪው ትውልድ መስመር እንዲይዝ አቅጣጫ እንዲይዝ ምክር ሲሰጡ ከዚህ ላይ እናያለንና ከኢያሱ ህይወት ብዙ የምንማራቸው ነገሮች አሉ እና ጥናታችንን ወደ ማገባደድ እያመጣን ነው። እንግዲህ ሰመራይዝ ለማድረግ በዋናነት ያየናቸው ሐሳቦች ኢያሱ ህዝቡን በቅንነት በእውነት እንዲያገለግል ያመጣላቸው ደግሞ የሰጣቸው ምርጫ እንዳለ ምርጫ እንዲመርጡ ምርጫም ሲመርጡ ደግሞ ችላይ ግብዝነት የተሞላበት ሳይሆን በእውነት ተረድቶ የእግዚአብሔርን ኃያልነት የሱን ታማኝነት በመረዳት እንዲመርጡ ያመጣላቸውን ሐሳብ እናያለን። ከዛም በተጨማሪ ደግሞ እሱን በመታዘዝ የሚገኝ በረከት ምን እንደሆነ ከጣዖት እንዲርቁ ይህን ሁሉ ጠቅልል ባለ መልኩ በምዕራፍ 24 ላይ ሲያቀርብ እናያለን። እነሱም ደግሞ አይ እግዚአብሔርን እናመልካለን ብሎ በተናገሩ ጊዜ መለስ ብሎ እነሱ ከዚህ በፊት ያጠፉትን ጥፋት እንዲያስተውሉ በዛ መንገድ እንዳይሄዱ እንደገና መለስ ብሎ እንዲያሰላስሉ ያንን ሐሳብ ሲያቀርብ እናያለን እና ወደ ፓስተር ገመቼ ስመጣለሁ እና እነዚህን ጠቅለል ያሉ ሐሳቦችን በአንድ ላይ ስናይ ዛሬ ለኛ ዘመን ገጣሚ ነው። ለኛ በእርግጥ ሁሉም ገጣሚ ነው፣ ግን በዋናነት ማተኮር ያለብን አንደኛ መሪ ሆኖ ላሉት ከመሪዎች ተረካቢ ለሆኑ ጄነሬሽኖች ከዚህ የምንማረው ትምህርት ምንድን ነው? ፕራክቲካሊ በህይወታችን መለማመድ ያለብን ነገሮች
እንደ ምክርም እንደ ሀሳብም በዚህ ዙሪያ ሀሳብ ብትሰጠን ጊዜውን ላንተ እሰጣለሁ። አይ ቲንክ ከጊዜ አንጻር በአጭሩ ማለት ያለብኝን ብዬ ልለፍ። ለኢያሱ የተሰጠውን ምስክርነት የአመራር ምስክርነቱን ቅድም ቤት ራዕይ ስታነብ በጣም ልቤን የነካ ክፍል አለ። ቁጥር 31 ላይ ኢያሱ በሕይወት በነበረበት ጊዜ ሁሉ የእስራኤል ሕዝብ እግዚአብሔርን አመለኩ የሚለው እንዴት ያለ መታደል ነው አልኩኝ። በቃ ኢያሱ በመራበት ዘመን ሁሉ የእስራኤል ሕዝብ እግዚአብሔርን እንዲያመልኩ ማድረግ፣ ሌላ ነገር ከማምለክ ወጥቶ ጣዖትን ከማምለክ ወጥቶ ራሳቸውን ከማምለክ ወጥቶ ሀብትና ንብረትን ከማምለክ ወጥቶ ሰዎችን ከማምለክ ወጥቶ ልማድን ባህልን ከማምለክ ወጥቶ እግዚአብሔርን ማምለክ ይችሉ ዘንድ ወደዛ አቅጣጫ መምራት መቻል እንዴት ያለ በረከት! ዛሬ በመሪነት ሚና ያለን ሰዎች ይህንን በረከት መቋደስ መቻል አለብን ብዬ ነው ማምነው። እግዚአብሔር ከኛ የሚጠብቀው ይሄን ነው። በእኛ ዘመን ህዝቡ እግዚአብሔርን እንዲያመልክ ማድረግ፣ ወደ እግዚአብሔር ማመላከትና ህዝቡና እግዚአብሔር እንዲገናኙ፣ ሌሎች ነገሮችን ደግሞ እግዚአብሔርን ብቻ ያገልግል ዘንድ ወደዛኛው አቅጣጫ መምራት በጣም አስፈላጊ ነገር ነው ብዬ ነው ማምነው። በሌላ በኩል ይሄ ነገር ለመጀመሪያ ጊዜ አይደለም ለእስራኤል ልጆች ለእግዚአብሔር ቃል ሲገቡ ለመጀመሪያ ጊዜ አይደለም። ቅድምም ስንናገር እንደነበረው አሁንም በዚህ ቦታ የምናገኘው ቃል ኪዳንን እንደ ማደስ ሲያደርጉ ነው የምናየው። እንደዛ ነው የምንወስደው ማለት ነው። በዛች ቦታ ላይ ሆኖ በተለይ ለኢያሱ የመጨረሻ ህይወቱ ክፍል አካባቢ በደረሰበት ጊዜ እነዚህ ሰዎች ደግሞ ርስታቸውን ተከፋፍሎ ባሉበት እንደገና ቃል ኪዳናቸውን ማደስ ነበረባቸው። ቃል ኪዳናቸውን ባደሱ ጊዜ እንዲህ ነበር ያለው ቁጥር 25 ላይ በዚያን ቀን ኢያሱ ከህዝቡ ጋር ቃል ኪዳን ገባ። እግዚአብሔርን እናመልካለን ብሎ እንደገና ደግሞ ካረጋገጡ በኋላ ከህዝቡ ጋር ቃል ኪዳን ገባ። በዚያም በሴኬም የሚመሩበትን ህግና ስርዓት ሰጣቸው። ኢያሱም እነዚህን ትእዛዞች በእግዚአብሔር የህግ መጽሐፍ ጻፈ። ከዚያም በኋላ አንድ ትልቅ ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ በሚገኘው የዋርካ ዛፍ ስር አቆመው። ኢያሱም ለህዝቡ ሁሉ እንዲህ አለ፣ እግዚአብሔር የነገረን ቃል ሁሉ ስለሰማ፣ ምን ስላደረገ? ስለሰማ፣ የተናገርነውን ቃል እያንዳንዱን ቃል የገባነውን ስለሰማ ይህ ድንጋይ በእኛ ላይ ምስክር ነው። ስለዚህም አምላካችንን ብትክዱ በእናንተ ላይ ምስክር ይሆንባችኋል። ከዚህ በኋላ ኢያሱ ህዝቡን ሁሉ አሰናበተ፣ እያንዳንዱ ወደ የርስት ይዞታው ተመልሶ ሄደ ይላል። ስለዚህ ይሄ ቃል ኪዳን መፈጸም ብቻ ሳይሆን የዛ ምልክት ደግሞ ይሆን ዘንድ ድንጋይን ተከለና እግዚአብሔር የተናገረውን ሁሉ እንደሰማ ቃል ኪዳናችንን እንደሰማ የሚመሰክርብን ይሄ ድንጋይ ነው አለ። ድንጋዩ አፍ ስላለው አፉን ከፍቶ ይናገራል አይደለም። ነገር ግን በመጽሐፍ ቅዱስ ዘመን የተለመደ ነው የነበረው። በጣም ትልቅ ነገር ሲሆን እንዲረሳ የማይፈለግ ነገር ምን ይደረጋል? ድንጋይ ይተከላል፣ ሐውልትም ይተከላል። ዛሬ ሐውልት እኮ የሚተከልበት ምክንያት አንዱ እሱ እንዳይረሳ ለማድረግ ነው የሚደረገው። እና በፍጹም ያንን እንዳትረሱ፣ እናንተም ብቻ ሳትሆኑ ከእናንተ ኋላ የሚመጣ ትውልድ ይህን ድንጋይ በሚያይበት ጊዜ ምንድነው ይህ ድንጋይ ብሎ በሚጠይቅበት ጊዜ ይህንን ቃል ኪዳን ለእግዚአብሔር ገብተናል፣ እኛ እግዚአብሔርን ብቻ እናመልካለን ብለን ቃል የገባንበት ነው፣ አባቶቻችን ቃል የገቡበት ነው እየተባለ ያ ድንጋዩ እንደ ማስታወሻ ሆኖ በፍጹም እንዳይረሱ የተቀመጠ መሆኑን እንመለከታለን። እና በተለይ እኛ ሰንበት ትምህርት አሁን የመጣበት ጊዜ በጣም ጥሩ ሰዓት ነው። 2025ን ጨርሰን 2026ን የጀመርንበት ጊዜ ላይ ነው ያለው እና በጣም ጥሩ ሰዓት ላይ ነው የመጣው።
ቃል ኪዳን የሚታደስበት ጊዜ ላይ ነው የመጣ። ስለዚህ እኛም በዚህ በአዲሱ ዓመት እግዚአብሔር በጨመረልን ዕድሜ ረዘመም አጠረም በዛ ውስጥ እግዚአብሔርን ብቻ ማምለክ፣ እግዚአብሔርን ብቻ ማገልገል፣ በስም መጠራቱን ብቻ ሳይሆን በእውነት ከልባችን ቃል በገባነው ልክ እግዚአብሔርን ወደ ማገልገል ፊታችንን እንድናዞርና ቃል ኪዳን እንድንገባ ቃል ኪዳናችንን እንድናድስ እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። አሜን። እግዚአብሔር ይስጥልኝ ፓስተር ገመቼስ። እንግዲህ ከጊዜ አንጻር ጥናታችንን እናጠቃልላለን። ሌላ ተጨማሪ ለማድረግ የምትፈልጉት ነገር ካለ ጊዜ እሰጣለሁ፣ አለዚያ ወደ ማጠቃለያው እንመጣለን። እሺ፣ ለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግነዋለን። በእውነት እግዚአብሔርን ታማኝነት በተለያየ መልኩ እናያለን። ለዛ ታማኝነቱ ግን የምንሰጠው ምላሽ ምንድን ነው ለሚለው ሐሳብ የምታመልኩትን ዛሬ ምረጡ ብሎ ኢያሱ ያኔ ለእስራኤል ልጆች የተናገረው ዛሬ ደግሞ ለእያንዳንዳችን ይህ ጥሪ ይመጣልናል እና እግዚአብሔር ታማኝ ነው። ጥንት የነበረ ዛሬም ያለ ለወደፊትም የሚኖር ወደ ተስፋ ምድር እኛም እየተጓዝን ነው እና የእኛም መጨረሻችን ያማረ እንዲሆን ኢያሱ ባቀረበልን ጥሪ መሰረት በእውነት እግዚአብሔርን እንድናገለግል ከጣዖት አምልኮ እንድንርቅ እግዚአብሔርን ብቸኛ ምርጫችን እናደርግ። እግዚአብሔር እያንዳንዳችን ይርዳን። አድማጮቻችን በያላችሁበት ይህንን ፕሮግራም የምትከታተሉ ይህ እንግዲህ ጠለቅ ብለን ብዙ አልሄድንም ከሰዓት አንጻር፣ ግን የእግዚአብሔርን ቃል እንድታጠኑ እውነትን እንድታውቁ ወደሱ እንድትቀርቡ የዘውትር ጸሎታችንና ተማጽናችን ነው። ፕሮግራማችንን በጸሎት እንደመድማለን። እህቴ ስራዬ የመዝጊያውን ጸሎት ታደርግልናለች። በሰማይና በምድር ከብረህ የተቀመጥክ ሰማይ ዙፋንህ ምድር የእግርህ መረገጫ የሆነ ሕያውና ዘላለማዊ አምላካችን እናመሰግንሃለን። በአባታዊ ፍቅርህ በአምላካዊ ኃይልህ እያንዳንዳችን ከያለንበት ከኃጢአት ኑሮ የጠራህን ልጆችህ ልንባል ሳታፍርብን የልጅነት ማዕረግ የሰጠህን እግዚአብሔር አምላክ እናመሰግንሃለን። ዛሬም በተሰጠን የልጅነት ማዕረግ ጸንተን እንድንኖር እስከ ሕይወታችን ፍጻሜ ድረስ አንተን እንድንይዝ እኛም ብቻ ሳንሆን ጌታ ሆይ እነሆኝ የሰጠኸኝ ልጆች ብለን ልጆቻችንን ይዘን በፊትህ ለመገኘት እንድንችል መንፈስ ቅዱስ እንዲመራን፣ እንዲያስተምረን፣ እንዲገልጽልን፣ እንዲጠራን እንማጸንሃለን። እግዚአብሔር አባት ሆይ ዘመኑ እጅግ ክፉ ነው። ብዙ የማታለያ መንገድ አለ። ነገር ግን ይሄ ሁሉ መንገድ ቢኖርም አንተ ግን በዙፋኑ ላይ ስላለ በዙፋን የተቀመጥከው እግዚአብሔር ዛሬም እንድትመራን እስከ ፍጻሜ ድረስ አጽንተህ እንድትይዘን እጅግ አድርገን እንለምንሃለን። ስለነበረን ጊዜ ተመስገን። ቀሪውንም ጊዜ ለአንተ እንሰጥሃለን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን አሜን። እግዚአብሔር ይባርካችሁ። ለነበረን ጊዜ እግዚአብሔር እናመሰግናለን። በሚቀጥለው እንደገና እስክንገናኝ እግዚአብሔር ቸርነትና ጥበቃ ከሁላችን ጋር ይሁን።